ልጄን በጥሩ ሁኔታ ነው ያሳደግኳት ዶክተር። ሳብዬ እንዴት እንደዚህ ትታመምብኛለች? ይህ ነገር እንዴት ነው የተከሰተው? አቶ አብርሃም ያስደነገጠው የሳቤላ ህመም፣ ሳቤላ እንዴት በዚህ እድሜዋ ይህ ሁሉ ህመም ይከሰትባታል? ቆይ ግን ለምንድን ነው በማለት ራሱን በመጠየቅና እንዲሁም ደግሞ ዶክተሯ ኩላሊቷ ፌል እንዳደረገ እና ግን ደግሞ ከባድ ሁኔታ ላይ እንዳለች ነገር ግን ደግሞ ሕክምና እንደሚያስፈልጋት ስትነግረውም ያለበትን ቦታ ማወቅ አልቻለም ነበር። ምክንያቱም አብርሃም በሳቤላ አይደራደርም። ሳቤላን በጣም ሞቶ ስለሚወዳትና እንዲሁም ደግሞ ዲናና ባርኮን እስካሁን ድረስ በጣም ብዙ ነገር እያደረጓት ስለሆነ ለህመሟ ምክንያት የሆኑት እነሱ ናቸው። ይህንን የምታውቀው ርብቃ አሁን ላይ ሁሉም ነገር ተስተካክሏል ብላ ከቤት ወጥታ ነበር። ነገር ግን ደግሞ አሁን ላይ ሳቤላ በጣም ከባድ ህመም ስለተከሰተባት ግዴታ ወደ ቤት መመለስ እንዳለባትና እንዲሁም ባርኮትን በጣም ስላስቀጠቀጡት ወይም ደግሞ በሰዎች ያስደበደቡትኝ ርብቃና እንዲሁም ፍቅረኛዋ ነበሩ። እናም አሁን ላይ ባርኮት በጣም ተደብድቦም ተዘርፎ ቤት ላይ ቁጭ ብለዋል፣ ተኮርተዋል። እናም ዲና ቆይ ግን ይኸውልህ ከዚህ በላይ ምን ልትሆን ነው? ይኸው ወጉህ፣ ደበደቡህ፣ ሰባበሩህ። ከዚህ በላይማ ምን ያደርገዋል? መሞትህ እኮ ነው ብላም ትለዋለች። ዝም ብለሽ ዝም በይ ርብቃና እንዲሁም ፍቅረኛዋ ይህን ነገር እያደረጉትን ዋጋቸውን እሰጣቸዋለሁ፣ ግን ይህንን ለእኔ ታዩ። አሁን ላይ ግን ደግሞ አብርሃም እኛን እየተጠራጠረን ስለሆነ ስለዚህ ወደ ቀድሞ ማንነቱ መመለስ አለብን። አብርሃም ከተጠራጠረን ወይም ደግሞ እኛ ምንም ማድረግ አንችልም። ስለዚህ አሁን ላይ ወደ አብርሃም ቀርብ ማለት አለብን። አንቺ ግን ዝም በይ፣ እንደ ድሮሽ ለመሆንም ሞክሪ በማለት ዲናን ይላታል። አሁን ላይ ርብቃም ግራ ብትጋባና እንዲሁም ደግሞ ሳቤላ በጣም ከባድ ህመም ላይ ስለደረሰች ይህንን እያስደነገጣትኝ ዶክተር አብርሃምን በጣም ተደነጋግጦ የራሱ በሽታ ሊነሳበት እንደሆነ ስታስብ ርብቃ እባክን ዶክተር አብርሃም አዎ ልክ ነህ፣ ሳቤላ በጣም ከባድ ነው ህመሟ፣ ግን ደግሞ ታክማ መዳን ትችላለች። ይህን ደግሞ እኔም ከጎን ነኝ ብላ እሷም መለመን ጀመረች። አላቅም ዶክተር፣ እውነት ለመናገር አሁን ላይ ይህ ነገር የተከሰተው ከባድ ሆነብኝ፣ ለእኔም ዱብዳ ነው ሆነብኝ። ግን ደግሞ አሁን ላይ ፈጣን ውሳኔ መወሰን አለብኝ፣ ለልጄም መድረስ አለብኝ ይላታል። ርብቃም ደግሞ ይኸውልህ አብርሃም አታስብ፣ ይህንን ለእኔ ተወው በማለት ትነግረዋለች። ዶክተር አብርሃምም አሁን ላይ ርብቃ ከጎኑ ስለሆነች ደስ ብሎታል። ነገር ግን ደግሞ ዲናና እንዲሁም ባርኮት በጣም ብዙ ነገር እያደረጉ እንደሆነና እንዲሁም እነሱ መጥፎ እንደሆኑም አሁን ላይ እየጠረጠረባቸውና እንዲሁም ደግሞ እምነቱ እየሸረሸረበት ይገኛል። ዶክተር ርብቃ እኔ ግራ ተጋብቻለሁ፣ ምን ማድረግ እንደምወስን አላቅም፣ በቃ እንጃ ምን ተፈጠረ ብላ ትጠይቀዋለች። በዚህ በኩል ልጄን ሊያሳጣኝ እየመጣ ህመም አለ፣ በዚህ በኩል ደግሞ አዲስ ልጅ ላገኝ ነው፣ በቃ ይሄ ለእኔ በጣም ከባድ ነው ብሎ ይላታል። እናም በጣም ትደነግጥና ዶክተር ርብቃ ምን ብላም ትለዋለች። አዎ ዲና እርጉዝ ነኝ ብላኛለች፣ እኔ ግን ደግሞ ግራ ተጋብቻለሁ ይላል። ዲናን ቆይ ግን አንቺ የስንት ወር ነሽ? መቼ ነው ሲያረገሽው ብሎም ሲጠይቃት ነበረ። ይህን የጠየቃት ደግሞ እሱ ጋር ምንም ነገር እንደማታረግና ይሄ ውሸት እንደሆነም ተጠራጥሯል። እናም ይህንን የሰማችው ዶክተር ርብቃ ግራ መጋባት፣ ቆይ ግን እንዴት ትላለይ? ምክንያቱም ደግሞ ዲናና ባርኮን አንድ ላይ እንደሆኑም ስለምታውቅ ነበረ። ብዙ ጊዜ አብረው እንደሆኑና እንዲሁም ደግሞ እህትና ወንድም እንዳልሆኑ ነገር ግን ደግሞ አብርሃም ጋር እየተጫወቱበት እንደሆነም ስለምታውቅ ዶክተር ርብቃም ዲና እርጉዝ ናት ሲላትኝ ትደነግጥና ነገር ግን ደግሞ ለአብርሃም እያለማስነቃትኝ ኧረ በጣም ደስ ይላል፣ እንኳን ደስ አለህ አብርሃም ብላ እሱንም ደግሞ ሙልጭም ልዩን ከአምቧራ ከዛ ቤት ከሄድሽ ይገሉሻል፣ በቃ መሄድ የለብሽም፣ እኔ በአንቺ ፍቅር መጎዳት አልፈልግም ብሎም ይላታል። ልዩም ደግሞ በፍጹም በሳቤላ መጨከን አልቻለችም፣ ስለዚህ ከሳቤላ ጎን መቆም አለብኝ ትለዋለች። ሙልጭም እሷን ለማታለልና እንዲሁም ደግሞ ወደ ራሷን ለመመለስ ልጅ ዛሬ እንዲሁም አሪፍ ፕሮግራም አለኝ
እናም ቤት ነው ምሳ የሚሰራልሽ ብሎ ይላታል። እንዲሁም እሺ እሱን ስራው ግን ደግሞ በምትለይ ነገር በፍጹም አልስማማም ብላም ትመልስለታለች። ርብቃም ለልዩ ትደውላታለች። ልዩም ስልኩን ስታየው ርብቃ ነበረች። እናም ከሙልጭ ጋም ነበረች። ቆይ ግን ምን ተፈጥሮን ርብቃ ደወለች ብላም ስትል በቃ መጀመሪያ ስልኩን አንሺዋ ታዲያ ይላታል። እሷም እሺ ብላ ስልኩን ታነሳዋለች። ዶክተር ርብቃም ሰላም ካለች በኋላ አንድ ነገር ልነግርሽ እፈልጋለሁ ትላታለች። ልዩም በጣም በመደንገጥ ቆይ ምን ተፈጠረ ዶክተር ርብቃ ብላም በምትጠይቅበት ሰዓት ዶክተር ርብቃም ልዩ ዲና እርጉዝ እንደሆነችም ትነግራታለች። ልዩ በጣም ደንግጣ ከተቀመጠችበት ትነሳለች። ምክንያቱም ደግሞ አብርሃምን ለመጥመድና እንዲሁም ደግሞ ሌላ ችግር ውስጥ ለማስገባት ስለምትፈልግ ዲና ይህ ደግሞ ውሸት ስለሆነ ነው። ምክንያቱም እሷ ነፍሰ ጡር እንዳልሆነችም ስለሚያውቁም ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳቤላ እንግዲህ ሁላችንም እንደምናውቀው በዲና የምትሰቃይና እንዲሁም ደግሞ ያልሆነ መድኃኒት በቸኮሌት እያስመሰለች ስትሰጣት እንደነበረና እንዲሁም ከባድ ችግር እንደደረሰባትና እንዲሁም ደግሞ አቶ አብርሃምም ካለበት ህመም እንዳይድን ወይም ደግሞ የባስ ለማባባስ እያደረገች የነበረችው ነገር አሁን ላይ ሁሉንም ርብቃ ስላወቀች ዶክተር ርብቃ ወደ እሷ ቤት ኬዳም ደግሞ ዶክተር አብርሃምን የማይሆን መድኃኒት እየሰጠች እንዲሞት እንድታደርገው ነበረ እየወሰዷትኝ። ዶክተር ርብቃ ይህንን ማድረግ የማልችለው ወይም ደግሞ በፍጹም ይህን ነገር ላደርግ አልችልም ብላም ሳትስማማ ግን ደግሞ አብርሃምንና ሳቢላን ስታግዛቸውን ቆይታለች። በስተ መጨረሻም ሳቢላም ኩላሊት በሽተኛ ከ190% ላይ ደርሳለች ስትባል ዶክተር አብርሃም በጣም ነበር የተነገጠው። ዶክተሯ ስትነግረው ይህንን የሰማችው ደግሞ ርብቃ በቃ አንተ እኔ ከጎንህ እቆማለሁ አይዞ በማለትም ታጽናናዋለች። እንዲሁም ዲና ማርገዟ በጣም ነበር ያስተነገጠው። ዲና አውቃ ውሸቷን እንደሆነና እንዲሁም ደግሞ እንዳላረገዘች ግን ደግሞ ዶክተሯም ስነግረው ወይም ደግሞ አብርሃምን ለማሳመን የምትፈልገው ጥረት ስለሆነ ስለዚህ ይህንን ደግሞ ለልዩ ደውላም ትነግራታለች። ልዩም በጣም ትደነግጣለች እና አሁን ነው አቶ አብርሃም የነገረኝ ትላለች። በቃ ዲና እርጉዝ ነች ስትል ሙልጭም እርፍ። አዎ ድሮም እኮ እዛ አልጋ ላይ እንደዛ ሲሆኑ ጠርጥሬ ነበር። ምን አይነቶች አረመኔ